ወገኖቼ እግዚአብሔር በእውነት ጸሎታችንን ይሰማል። በምን አይነት ሁኔታ ውስጥ እንዳላችሁ ባላቅም እኔ እግዚአብሔር ግን የልባችሁን ስብራት ለመጠገን በአሁኒቱ ሰዓት ከናንተ ከእኔም ጋር ነው፣ ከወንድሜ ከዓለማየሁም ጋር ነው። በፊት ለፊታችን የቆመ የተገተረ እንደ ተራራ አልነቃነቅ ያለ ምን ይሻለኛል ያልንበትን ነገር እግዚአብሔር ዛሬም ደልዳላ ሜዳ ማድረግን ያውቅበታል። ስሙ ለዘላለም የተመሰገነ ይሁን። ባለፈው ክፍለ ጊዜ ጥናታችን ጴጥሮስንና ያዕቆብን ዮሐንስንም ይዞ ጌታችን ኢየሱስ ክርስቶስ ወደ ረጅም ተራራ ብቻውን እንዳወጣቸው በፊታቸውም እንደተለወጠና ልብሱም እንዳንጸባረቀ የክብሩን መንጸባረቅ በዚያ ስፍራ የተመለከቱ ደቀ መዛሙርት የሰጡትን አስተያየትንም አንድ በአንድ ስንመለከት ነበረ። አዎ ወገኖቼ፣ ባለፈው ክፍለ ጊዜ ጥናታችን መጨረሻ ላይ ከተራራው ላይ ከታየው ታላቅ ትዕይንት ደቀ መዛሙርቱ ወደ ተሸነፉበት ወደ ተራራው ስር ሌላ ትዕይንት ደግሞ እናልፋለን ብለን ዝግጅታችንን መቋጨታችንን ታስታውሳላችሁ። ዛሬም ባለፈው ክፍለ ጊዜ ጥናታችንን ከቋጨንበት ከቁጥር 14 በመነሳት ወደፊት ጌታ መንፈስ ቅዱስ እንደረዳን እንሄዳለንና መጽሐፍ ቅዱሶቻችሁን ገለጥ አድርጋችሁ የማርቆስ ወንጌል ምዕራፍ 9 ከቁጥር 14 እስከ 18 ያለውን አንድ ላይ እንመልከት። እንዲህ ይላል። ወደ ደቀ መዛሙርቱ በመጣ ጊዜ ብዙ ሕዝብ ሲከቧቸው፣ ጻፎችም ከእነርሱ ጋር ሲከራከሩ አየ። ወዲያውም ሕዝቡ ሁሉ ባዩት ጊዜ ደነገጡ። ወደ እርሱም ሮጠው እጅ ነሱት። ጻፎችንም ስለምን ከእነርሱ ጋር ትከራከራላችሁ ብሎ ጠየቃቸው። ከሕዝቡ አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበትን ልጄን ወደ አንተ አምጥቻለሁ። በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ይደፍቃል፣ ጥርሱንም ያፋጫል፣ ይደርቃልም። እንዲያወጡልት ለደቀ መዛሙርት ነገርኳቸው፣ አልቻሉምም አለው ሲል ይናገራል። ይህ ወገኖቼ ዛሬ ያለውን የክርስትና መልክ የሚያሳይ ነው። ጌታ ኢየሱስ ወደ ክብሩ ገብቶ አሁን በሰማይ ከቅዱሳን ጋር የክብሩን አክሊል ለብሶ ይገኛል። ደቀ መዛሙርቱም ከእርሱ ጋር ናቸው። ሁሉም ወደዚያ ክብር ሄደዋል። ብዙ የቤተ ክርስቲያን አባቶችና እናቶችም እንዲሁ አልፈዋል። ሙሴና ኤልያስም በዚያ ይገኛሉ። የመገለጥ ተራራ የገነት ተምሳሌት ነው። ነገር ግን ወደዚህች ጎስቋላ ምድር ተመልከቱ። ብዙ መከራ የሞላባት ናት። ይህ በሽተኛ ወጣት እብድ የሆነችውን የዚህችን ዓለም መልክ ያሳየናል። አስተዋላችሁ? ይህ በሽተኛ ወጣት እብድ የሆነችውን ያልሰከነችውን ያልተረጋጋችውን የዚህችን ዓለም መልክ ያሳየናል። ወደ ሰማይ ብንወጣና ወደዚህች ምድር ብንመለከት ምድሪቱ በአመፅ በእብድነትና በልዩ ልዩ ጉስቁልና ተሞልታ እናያታለን። በዚህች ምድር የሚኖረው ሰውም እብድ እንደሆነ ልናስተውል እንችላለን። የሚያሳዝነው ነገር ይህ ሰው እንደዚያ የሚሰቃየውን ልጁን ወደ ጌታ ደቀ መዛሙርት አምጥቶ እነርሱ ሊረዱት ወይም ሊፈውሱት አለመቻላቸው ነው። ዛሬም ቢሆን ቤተ ክርስቲያን በልዩ ልዩ ችግርና ደዌ የተያዙትን ሰላምና ጤና የሚፈልጉትን ሰዎች መርዳት አለመቻሏ እጅግ የሚያሳዝን ነገር ነው። ቤተ ክርስቲያን ዛሬ በብዙ ነገር ተተብትባ በማያገባት ነገር ሁሉ እየገባች በብዙ ነገር ተጠምዳ ዋና ተልእኮዋ የሆነውን የወንጌል ሥራ በመዘንጋት ላይ ትገኛለች። ወገኖቼ በክፍሉ እንደምንመለከተው ልጁ ችግራቸውን በየጊዜው ወደ ቤተ ክርስቲያን ይዘው የሚመጡ አያሌ ሰዎችን የሚያመለክት ነው። ልብ በሉ ወገኖቼ፣ ይህ በሽተኛ ልጅ ችግራቸውን በየጊዜው ወደ ቤተ ክርስቲያን ይዘው የሚመጡ እጅግ አያሌ ሰዎችን የሚወክል ወይም የሚያመለክት ነው። የቤተ ክርስቲያንም ተግባር እነዚህ ሰዎች ከድካማቸው ከሚያላቅቃቸውና ሕይወት ከሚሰጣቸው ከጌታ ኢየሱስ ጋር እንዲገናኙ መርዳት ነው። የዚያን ጊዜ ከእግዚአብሔር ጋር መልካም ግንኙነት ያላቸው ሕይወቱና በረከቱ የበዛላቸው ይሆናሉ። ደቀ መዛሙርቱ በጊዜው መስጠት የሚገባቸውን አገልግሎት ማበርከት ስላልቻሉ ጌታ ኢየሱስ በማዘን እንዲህ አለ። እርሱም መልሶ የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ?
እስከ መቼ ስታገሳችኋለሁ? ወደ እኔ አምጡት አላቸው። ወደ እርሱም አመጡት ይለናል ቁጥር 19። ወደ እኔ አምጡት የሚለው ሐረግ እጅግ የሚያስደስት የጌታ ንግግር ነው። ተመልከቱ፣ ወደ እኔ አምጡት አለ ጌታ። ዛሬም በዚህች ምሽት ወገኖቼ ለእያንዳንዳችሁ ችግር እግዚአብሔር ልቡ ራርቶ፣ እውነቴን ነው የምላችሁ፣ በዚህን ሰዓት ልባችሁን ላነሳሳ ዘንድ አይደለም የምናገረው፣ በዚህን ሰዓት ደግሞ ላስደስታችሁ ብዬ አይደለም ይህንን የምለው። እኔ የጌታን ቃል ብቻ ነው የምናገረው ወገኖቼ። በዚህን ሰዓት ብዙ ነገር ምናልባት ሊኖራችሁ ይችላል። ኢየሱስ ክርስቶስ ልቡ ራርቶ፣ ሆዱ ራርቶ ምን ይላችኋል? ወደ እኔ አምጡት ይላችኋል። እውነቴን ነው የምላችሁ። እስቲ ወደ ጌታ አምጡ፣ አቅርቡ። ወደ ጌታ የቸገረህን ነገር ውሰድ፣ አቅርብ። እግዚአብሔርም በዚህ ጊዜ አንተን ሊረዳ ዝግጁ ነውና። ምናልባትም ደግሞ ተስፋ ቆርጣችሁ ሰው ካጠገቤ የለም፣ የሚረዳኝም የለም፣ እግዚአብሔርንም ደግሞ ለምኘው እግዚአብሔርም እጁን አልዘረጋልኝም ብላችሁ እነሆ በማጉረምረም ሕይወት የምትመላለሱ ልትኖሩ ትችላላችሁ። ወደ እኔ አምጡት ይላል ጌታ ኢየሱስ ክርስቶስ። ይህ ያበበ ቃል አይደለም፣ የመድኃኔ ዓለም የኢየሱስ ክርስቶስ ቃል ነው፣ የእግዚአብሔር ልጅ ቃል ነው። ወደ እኔ አምጡት ይላል። ደስ አይላችሁ ምን ወገኖቼ? እግዚአብሔር የተመሰገነ ይሁን። እኛ የጠፉትን ወደ እርሱ ከማቅረብ በቀር ሌላ ምን ልናደርግ እንችላለን? እስቲ የታሪኩን ሂደት ከቁጥር 20 እስከ 22 ባለው ላይ እንመልከት። እርሱንም ባየ ጊዜ ያ መንፈስ ወዲያው አንፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ። አባቱንም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው። እርሱም ከሕፃንነቱ ጀምሮ ነው፣ ብዙ ጊዜም ሊያጠፋ ወደ እሳትም ወደ ውሃም ጣለው፣ ቢቻልህ ግን እዘንልን እርዳንም አለው ይላል። የዚህ ልጅ ሁኔታ ወገኖቼ እጅግ የሚያሳዝን ነው። በአጋንንት ተይዞ በመቃብር ስፍራ ይተኛ ከነበረው ሰው ይልቅ አስከፊ ሁኔታ ውስጥ እንዳለ ይሰማኛል። ምክንያቱም ያ በመቃብር ስፍራ ይተኛ የነበረው ሰው ትልቅ ሰው ነው። ይህ ግን ገና ወጣት ልጅ ነው። በዚህ ሁኔታ የሕይወት ዘመኑን ሊቀጥል ነውን? በእርግጥ የዚህ ልጅ ሁኔታ እጅግ የከፋ ነው። አባትየው የልጁን መከራ ስለሚያውቅ በኢየሱስ ክርስቶስ እግር ላይ ተደፋና ለመነው። ጌታ ኢየሱስ በዚህ ሁኔታ በፊቱ ስንቀርብና ስንለምነው ወገኖቼ ሊረዳን ወዲያው ዝግጁ ነው፣ ይፈቅዳልም። ቁጥር 23 ኢየሱስም ቢቻልህ ትላለህ፣ ለሚያምን ሁሉ ይቻላል አለው ይላል። ጌታ ኢየሱስ በዚህ ክፍል የልጁ አባት እምነት እንዲኖረው ሲናገረው እንመለከታለን። ምንም እንኳን ልጁ በአጋንንት ተይዞ እንዲሰቃየው ነው በአባቱ እምነት ማጣት ነው ብለን መናገር ባንችልም፣ ነገር ግን የእምነትን አስፈላጊነት ይረዳ ዘንድ ጌታ ኢየሱስ ለሚያምን ሁሉ ይቻላል በማለት ሲናገረው እናስተውላለን። ወዲያውም ይላል ቁጥር 24 ላይ ወዲያውም የብላቴናው አባት ጮኾ አምናለሁ፣ አለማመኔን እርዳው አለ ይላል። ተመልከቱ እንግዲህ ወገኖቼ፣ ይህ አባትየው ተስፋ ከመቁረጥ የተነሳ ስለ እምነት ያቀረበው ልመና ነው። ከቁጥር 25 እስከ 27 ኢየሱስም ሕዝቡ እንደገና ሲራወጥ አይቶ እርኩሱን መንፈስ ገሠጸና አንተ ዲዳ ደንቆሮም መንፈስ፣ እኔ አዝሃለሁ፣ ከእርሱ ውጣ፣ እንግዲህ አትግባበት አለው። ጮኾም እጅግም አንፈራግጦት ወጣ። ብዙዎችም ሞተ እስኪሉ ድረስ እንደ ሙት ሆነ። ኢየሱስ ግን እጁን ይዞ አስነሳው፣ ቆመም ይላል። እግዚአብሔር የተመሰገነ ይሁን። ወገኖቼ የኔና የናንተ ነገር ተስፋ የለውም፣ ሞቷል፣ አበቃለት የምንለውን ነገር ጌታ ኢየሱስ ደርሶ እጁን ይዞ ያቆመዋል። አዎ እስክንገረም ድረስ ያንን ነገር እግዚአብሔር ሕያውነትን ፈጥሮበት እንደገና ማቆምና ማለምለምን ያውቅበታል። እግዚአብሔር በእውነት ለዘላለም የከበረ የተመሰገነ ይሁን። እዚህ ላይ ወገኖቼ አንድ ጥያቄ መጠየቅ እንችላለን። የዚህን ልጅ ሁኔታ ጌታ ኢየሱስ ሙታንን ከማስነሳት ችሎታው ጋር ልናገናዝበው እንችላለንን?
አዎ፣ መልሱ ያለ ጥርጥር አዎን ነው። ምክንያቱም ጌታ ኢየሱስ ሙታንንስ እንኳ ለማስነሳት ሥልጣን አለውና። ነገር ግን በዚህ ላይ አሁን ብዙ ልናገርበት አልፈልግምና ወደሚቀጥለው ጥቅስ እስቲ እንለፍ። ከቁጥር 28 እስከ 29 ወደ ቤትም ከገባ በኋላ ደቀ መዛሙርቱ እኛ ልናወጣው ያልቻልን ስለ ምንድር ነው ብለው ብቻውን ጠየቁት። ይህ ወገን በጸሎትና በጾም ካልሆነ በምንም ሊወጣ አይችልም አላቸው ይላል። ጌታ ኢየሱስ ለደቀ መዛሙርቱ በሰጣቸው መልስ ለጸሎት ምን ያክል ቦታ እንደሰጠው ልብ በሉ። ዛሬ ቤተ ክርስቲያን ደካማ የሆነችው የጸሎት ሕይወቷ ደካማ ስለሆነ ነው። ቁጥር 30፣ 31ና 32 ከዚያም ወጥተው በገሊላ በኩል አለፉ። ደቀ መዛሙርቱንም ያስተምር ስለነበር ማንም ያውቅ ዘንድ አልወደደም። ለእነርሱም የሰው ልጅ በሰዎች እጅ አልፎ ይሰጣል፣ ይገሉትማል፣ ተገሎም በሦስተኛው ቀን ይነሳል ይላቸው ነበረ። እነርሱም ነገሩን አላስተዋሉም፣ እንዳይጠይቁትም ፈሩ ይላል። ደቀ መዛሙርቱ ይህን ከሞት ይነሳል የሚለውን ነገር መረዳት አልቻሉም። እርሱ ስለ እነርሱ ሊሞት እንዳለው ነበር የሚነግራቸው። እነርሱ ግን ነገሩ ስላልገባቸው መጠየቅ ይገባቸው ነበረ። ከዚህ ይልቅ እርሱ ከሞተ በኋላ ከመካከላቸው ማን ታላቅ እንደሚሆን ክርክር ገጠሙ። ይህን በማድረጋቸው በጣም ሊያፍሩ ይገባል። ጌታ ኢየሱስ ስለ ሞቱና ስለ ትንሣኤው ሲነግራቸው ይህ የመጀመሪያው አይደለም። ነገር ግን እነርሱ ፈጽሞ ሊገባቸው አልቻለም። ከቁጥር 33 እስከ 35 ወደ ቅፍርናሆምም መጣ። በቤትም ሆኖ በመንገድ እርስ በርሳችሁ ምን ትነጋገራላችሁ ብሎ ጠየቃቸው። እነርሱ ግን በመንገድ ከሁሉ የሚበልጥ ማን ይሆን ተባብለው ነበርና ዝም አሉ። ተቀምጦም 12ቱን ጠርቶ ሰው ፊተኛ ሊሆን ቢወድ ከሁሉ በኋላ የሁሉም አገልጋይ ይሁን አላቸው ይላል። ይህ ለታላቅነት የተሰጠ ጠለቅ ያለ መንፈሳዊ መመሪያ ነው። ሕፃንም ይዞ በመካከላቸው አቆመው። አቅፎም እንደዚህ ካሉ ሕፃናት አንዱን በስሜ የሚቀበል ሁሉ እኔን ይቀበላል፣ የሚቀበለኝም ሁሉ የላከኝን እንጂ እኔን አይቀበልም አላቸው ይላል። ቁጥር 36ና 37 ጌታ ኢየሱስ ሕፃኑን አቅፎ በምሳሌነት ተጠቀመበት። ጌታ ኢየሱስ ሕፃኑን እንዳቀፈው እዚህ ላይ ልብ በሉና ተመልከቱ። ዮሐንስ መልሶ መምህር ሆይ አንድ ሰው በስምህ አጋንንትን ሲያወጣ አየነው፣ ስለማይከተለንም ከለከል ነው አለው። ኢየሱስ ግን አለ በስሜ ተአምር ሰርቶ በቶሎ በእኔ ላይ ክፉ መናገር የሚችል ማንም የለምና አትከልክሉት። የማይቃወመን እርሱ ከእኛ ጋር ነውና የክርስቶስ ስለሆናችሁ በስሜ ጽዋ ውሃ የሚያጠጣችሁ ሁሉ ዋጋው እንዳይጠፋበት እውነት እላችኋለሁ ይላቸዋል። ዮሐንስ በዚህ ክፍል የተቃውሞውን መንፈስ ሲያንጸባርቅ ይታያል። ጌታ ኢየሱስ ግን ይህን አይነቱን አዝማሚያ ያወግዛል። ጌታ ኢየሱስ ስለ አንድነት የሰጠው መመዘኛ በስሜ የሚለው ነው። በኢየሱስ ስም የተደረገውን ሁሉ ማንኛውም የጌታ ተከታይ ሊቃወመው አይችልም። በቁጥር 42 እንደገና ሕፃኑን አንስቶ ሌላ ማስጠንቀቂያ ይሰጣቸዋል። በእኔ ከሚያምኑት ከእነዚህ ከታናናሾች አንዱን የሚያሰናክል ሁሉ ትልቅ የወፍጮ ድንጋይ ባንገቱ ታስሮ ወደ ባሕር ቢጣል ይሻለው ነበር ይላል። ጨምሮም እንዲህ አላቸው፣ እጅ ብታሰናክልህ ቁረጣት። ሁለት እጅ ኖሮ ትላቸው ወደማይሞትበት እሳቱም ወደማይጠፋበት ወደ ገሃነም ወደማይጠፋ እሳት ከመጣል ጉንድሽ ሆነ ወደ ሕይወት መግባት ይሻልሃል ይላል። ቁጥር 43 ወዳጆቼ ዛሬ ብዙ ሰባኪዎች ስለ ገሃነም መናገር አይፈልጉም። ነገር ግን ጌታ ኢየሱስ የገሃነም ፍርድ እንዳለ በግልጽ ተናግሯል። ስለዚህ ጌታ በግልጽ ስለ ገሃነም ስለተናገረ ልንሰማው ይገባናል። ገሃነም የሚባል ስፍራ እንዳለ ተናግሯል ጌታ። እኔም ደግሞ አምናለሁ። እርሱ እንደገለጸው ይህ የቅጣት ስፍራ አለ። ከቁጥር 45 እስከ 48 ያለውን ተመልከቱ። እግርህ ብታሰናክልህ ቁረጣት። ሁለት እግሮች ኖረው ትላቸው ወደማይሞትበት እሳቱም ወደማይጠፋበት ወደ ገሃነም ወደማይጠፋ እሳት ከመጣል አንካሳ ሆነ ወደ ሕይወት መግባት ይሻልሃል። ዓይን ብታሰናክልህ አውጣት። ሁለት ዓይን ኖሮ ትላቸው ወደማይሞትበት እሳቱም ወደማይጠፋበት ወደ ገሃነመ እሳት ከመጣል አንዲት ዓይን ኖራህ ወደ እግዚአብሔር መንግሥት መግባት ይሻልሃል ይላል። ዓይን
ወደ ኀጢአት ሊመራን ይችላል። ሔዋን በዛፉ ላይ ያለው ፍሬ ለማየት የሚያጓጓ ለመብላትም የሚያስገሞጅ መሆኑን እንዳየች እናስብ ወገኖቼ። ይህ ሁሉ የመጣው በዐይን ነው። ከቁጥር 49 እስከ 50 ያለውን ተመልክተን የዚህን የማርቆስ ወንጌል ምዕራፍ 9 ትምህርታችንን እንጨርሳለን። ሰው ሁሉ በእሳት ይቀመማልና መሥዋዕትም ሁሉ በጨው ይቀመማል። ጨው መልካም ነው። ጨው ግን አልጫ ቢሆን በምን ታጣፍጡታላችሁ? በነፍሳችሁ ጨው ይኑርባችሁ፣ እርስ በርሳችሁም ተስማሙ አለ። ይህ እንግዳ የሆነ አነጋገር ነው ወገኖቼ። ሐሳቡ እሳትም ሆነ ጨው ሁለቱም እንደሚያነጻ ነው። እሳት ከአንድ ነገር ላይ የማያስፈልጉ ቆሻሻዎችን በማቃጠል ያነጻል። ጨውም ወደ ውስጥ ዘልቆ በመግባት መጥፎ ነገሮችን ይጠባብሳል፣ ያስወግዳል። የማንጻትን ሥራ የሚሠራው የእግዚአብሔር ቃል እንደ ጨው በውስጣችን ቢኖረን ሕይወታችን በማንጻት ሰላምን ያመጣልናል። እግዚአብሔር ስለዚህ ድንቅ ቃሉ ለዘላለም እየተመሰገነ ይሁን። ወዳጆቼ ዛሬ በነፍሳችሁ ጨው አለባችሁን? እርስ በርሳችሁስ ትስማማላችሁን? ኢየሱስ ክርስቶስ በዚህች ቃል በዚህች ምሽት ወደ እኔና ወደ እናንተ መጥቷል። ጌታ ኢየሱስ በመገለጥ ተራራ ላይ ክብሩን በገለጸ ጊዜ አብረውት የነበሩ ደቀ መዛሙርት ማን እንደሆኑ፣ የተገለጡትስ ማንና ማን እንደነበሩ፣ ይህ የጌታ ክብር መገለጥ ምን ትርጉም እንዳለው፣ ለሚያምን ሁሉ ይቻላል ማለት ምን ማለት እንደሆነ ጌታ ኢየሱስ በዚህ ምዕራፍ 2 ጊዜ የሕፃንን ምሳሌ ስለመጠቀሙ፣ ሕፃንን በምሳሌ የተጠቀመው በምን አይነት ሁኔታ እንደነበረ ተመልክተናል። እግዚአብሔር ስለዚህ ድንቅ ቃሉ ለዘላለም እየተመሰገነ ይሁን። በቀሪው ሰዓታችን ደግሞ ወገኖቼ ከፊሉን የምዕራፍ 10ን ትምህርት አብረን እንመለከታለን። አድማጮቼ የመጀመሪያው ቁጥር የሚነግረን ከዚህ ከምዕራፍ 10 ማለት ነው ጌታ ኢየሱስ ከዚያ ተነስቶ በዮርዳኖስ ማዶ ወደ ይሁዳ አገር እንደመጣ ነው። በማርቆስ ወንጌል ውስጥ ጌታ ኢየሱስ ጉዞ እንዳደረገ ተጽፏል። በማርቆስ ወንጌል ምዕራፍ 9 ቁጥር 30 ጌታ ኢየሱስና ደቀ መዛሙርቱ ከነበሩበት ስፍራ ተነስተው በገሊላ በኩል አልፎ እንደሄዱ እናነባለን። ነገር ግን ይህን ጉዞአቸውን ማንም እንዲያውቅ አልፈለገም። አሁን በዚህ ክፍል እንደምንመለከተው ማለቴ ነው ጌታ ኢየሱስ በዮርዳኖስ ማዶ በስተ ምስራቅ ወደሚገኘው ወደ ይሁዳ ምድር መጥቷል። ያ አካባቢ 10 ከተሞች በመባል የሚታወቅ ነው። ሕዝቡም ወደ እርሱ ይመጡ ነበር፣ እርሱም ያስተምራቸው ነበረ። ወደ ኢየሩሳሌምም ለመጨረሻ ጊዜ ለመግባት በመዘጋጀት ላይ ነው። ቁጥር 1ና 2 እስቲ እንይ። ከዚያም ተነስቶ በዮርዳኖስ ማዶ ወደ ይሁዳ አገር መጣ። ደግሞም ብዙ ሰዎች ወደ እርሱ ተሰበሰቡ፣ እንደ ልማዱም ደግሞ ያስተምራቸው ነበረ። ፈሪሳውያንም ቀርበው ሰው ሚስቱን ሊፈታ ተፈቅዶለታልን ብለው ሊፈትኑት ጠየቁት ይላል። ፈሪሳውያን ይህንን ጥያቄ የጠየቁት ከእርሱ መልስ ፈልገው እንደሆነ መረዳት አለብን። ጥያቄውን የጠየቁት እርሱን ለማጥመድ ነበር። እነዚህ ወገኖች ጋብቻንና ፍቺን በተመለከተ የራሳቸው የሆነ አመለካከት አላቸው። ከዚህ የተነሳ ይህን አሳሳች የሆነ ጥያቄ አቀረቡ። ሰው ሚስቱን ሊፈታ ተፈቅዶለታልን የሚል ጥያቄ። ይህ ጥያቄ ተንኮል የሞላበት ጥያቄ ነበር። ምክንያቱም በዚያን ሰሞን ሄሮድስ ሚስቱን ፈቶ የወንድሙን ሚስት አግብቶ ነበርና። ተመልከቱ፣ መጥምቁ ዮሐንስ ይህንን ጉዳይ በመቃወሙ አንገቱን ተሰይፎ ተገሏል። ስለዚህ ጌታ ኢየሱስ ለጥያቄያቸው ተጻራሪ መልስ ቢሰጣቸው የሙሴን ሕግ የሚቃወም ብቻ ሳይሆን ሄሮድስንም የሚቃወም አድርገው ሊከሱት ተዘጋጅተው ነበር። ሆኖም ኢየሱስ ክርስቶስ የሞት ፍርድ እንዲፈረድበት የተከሰሰው በዚህ የፈሪሳውያን ጥያቄ አልነበረም። በሌላ በኩል ደግሞ ለጥያቄያቸው አዎንታዊ መልስ ቢሰጣቸው ለትምህርቱ የማይጠነቀቅ ግዴለሽ አድርገው ይቆጥሩታል። ለጥያቄያቸው መልሱን እንዴት እንደሰጣቸው እንመልከት። ሁልጊዜ የሚጠቀምበት መንገድ መልካም ነው። ብዙ ጊዜ ጥያቄን በጥያቄ ይመልሳል ጌታችን። ቁጥር 3ና 4
እርሱ ግን መልሶ ሙሴ ምን አዘዛችሁ አላቸው። እነርሱም ሙሴስ የፍቺዋን ጽሕፈት ጽፎ እንዲፈታት ፈቀደ አሉ። ጌታ ኢየሱስ ደቀ መዛሙርቱ ይህን መልስ እንደሚመልሱለት አስቀድሞ ያውቅ ነበር። ምክንያቱም በኦሪት ዘዳግም ምዕራፍ 4 ከቁጥር 1 እስከ 2 እንዲህ የሚል የሙሴ ሕግ አለ። ሰው ሴትን ወስዶ ቢያገባ የእፍረት ነገር ስላገኘባት በእርሱ ዘንድ ሞገስ ባታገኝ የፍቺውን ጽሕፈት ጽፎ በእጇ ይስጣት፣ ከቤቱም ይስደዳት ይላል። ከጥቅሱ እንደምንረዳው አድማጮቼ ሙሴ ፍቺን ፈቅዷል። ነገር ግን የሙሴ ወይም የእግዚአብሔር በጎ ፈቃድ ሆኖ አይደለም። በየዘመናቱ የተነሱት የሃይማኖት መሪዎች ይህንን ጥቅስ እንደ መሰላቸው እየተረጎሙት በሆነው ምክንያት ሁሉ ፍቺን ይፈቅዱ ነበረ። ጌታ ኢየሱስ ወደ ጥቅሱ መሠረታዊ ሐሳብ ይመጣል። ይህ ደግሞ በጣም አስፈላጊ ነው። ስለ ፍቺው ጉዳይ ከማብራራት ይልቅ ስለ ጋብቻ መሠረታዊ ማንነት ወይም ምንነት ማስረዳትን ፈለገ። ዛሬም ቢሆን ትኩረት ሊሰጠው የሚገባ ነገር ቢኖር ስለ ጋብቻ እንጂ ስለ ፍቺ መሆን የለበትም። ብዙ ሰዎች ለፍቺ ስለሚያበቁ ነገሮች በተደጋጋሚ ይጠይቁኛል፣ በደብዳቤዎቻቸው ጽፈው። ነገር ግን እነዚህ ሰዎች ሊያገቡ በተዘጋጁበት ወቅት ስለ ፍቺ ጠይቀውም አያውቁም። በዚያን ጊዜ የሚታያቸው በቃ ጋብቻው ነበረ ወይም ስለ ጋብቻው ነው። እውነት አይደለም እንዴ ወገኖቼ? አዎ፣ እስቲ ሚስት ያገባችሁ ወይንም ደግሞ ልትጋቡ በቀጠሮ ያላችሁ ልብ በሉና ይህንን እውነት ተመልከቱ። መቼ ከገሌ ጋር ተጋብቼ፣ መቼ ገሊትን አግብቼ፣ ገሊትም ደግሞ መቼ ያንን ጎረምሳ ወጣት አግብቼ፣ መቼ ባል ያደርገዋለሁ ብላ ወይም ብሎ ያስባል እንጂ መቼ እንፋታለን፣ እንዴት እንፋታለን ብላችሁ ታስባላችሁን? መጀመሪያ ላይ ሰው ስለ ጋብቻው ነው ጠንቅቆ እሌት ተቀንም ቢሆን የሚያስበው። እንቅልፍ እስኪያጣ ድረስ የሚያስበውም ቢኖር መቼ አገባታለሁ፣ እንዴት አገባታለሁ፣ እንዴት ደግሳለሁ ይላል እንጂ እንዴት ፈታታለሁ ብሎ ፈጽሞ ሌት ተቀን ረፍት አጥቶ እንቅልፍ አጥቶ አያስብም። በዚህ ክፍል የምንመለከተው በጣም አስፈላጊ ነገር ጌታ ኢየሱስ ከፈሪሳውያን ጋር ስለ ጋብቻ መነጋገሩ ነው። ነገሩን እንዴት እንደያዘው ልብ በሉ። እግዚአብሔር ወገኖቼ ፍቺን የፈቀደው ከኀጢአት የተነሣ እንደሆነ ይነግራቸዋል። እግዚአብሔር ባለንበት ስፍራ ለዘላለሙ እሱ የመሠረተውን ጋብቻ አክብረን እንድንኖር ይርዳል። ደግነትን እስኪ ላውራ